የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአዲስ አበባ እየተካሄደ ከሚገኘው 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ጎን ለጎን ከዚምባብዌ የውጭ ጉዳይ ሚኒስትር ፕሮፌሰር አሞን ሙሪራ ጋር ተወያዩ። ሁለቱ ሀገራት የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከር በተለያዩ ዘርፎች የተለዋወጧቸው የትብብር ስምምነቶች ተግባራዊ እንዲሆኑ የጋራ ሚኒስትሮች ኮሚሽን ለማካሄድ ተስማምተዋል። በተመሳሳይ ዶክተር ጌዲዮን ጢሞቴዎስ ከቤኒን ውጭ ጉዳይ ሚኒስትር ኮሪና ሞሪ ጋር የሁለትዮሽ ግንኙነቱን የበለጠ ለማጠናከር በሚቻልባቸው ጉዳዮች ዙሪያ መክረዋል። የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦትና ስርጭትን ለማዘመን የሚያስችል ዲጂታል መተግበሪያ ይፋ አደረገ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንዳሉት ዲጂታል ስርዓቱ በነዳጅ ዘርፉ የሚታየውን ብልሹ አሰራር ለማስቀረት ከፍተኛ እገዛ ያደርጋል። አሁን ላይ ከ300 በላይ ዝርዝርና 47 ጥቅል አገልግሎቶች በዲጂታል ስርዓት ውስጥ የተካተቱ ሲሆን በቀጣይ ለህዝቡ ይፋ እንደሚሆኑም ተነስቷል። የኢትዮጵያ ልማት ባንክ በግጭት አደጋ በተጎዱ አካባቢዎች ለሚገኙ የጥቃቅንና አነስተኛና የመካከለኛ ኢንተርፕራይዞች 31 ሚሊዮን ዩሮ ብድር ሊሰጥ ነው። በአፋር በአማራና በትግራይ ክልሎች ለሚገኙ የማኑፋክቸሪንግ አገልግሎት፣ ንግድ ስራ፣ ኮንስትራክሽንና የግብርና ማቀነባበሪያ ኢንተርፕራይዞች ብድሩ ይቀርባል ተብሏል። ለኢንተርፕራይዞቹ የቀረበው ብድር በአነስተኛ የወለድ መጠን በተመረጡ 4 ባንኮችና 1 ማይክሮ ፋይናንስ በኩል እንደሚቀርብም እወቁ ብሏል። የብድር አቅርቦቱ በሴቶችና በወጣቶች ለተቋቋሙ ኢንተርፕራይዞች ቅድሚያ ይሰጣል ነው የተባለው።